ሰላም ጤና ይስጥልኝ የተከበራችሁ የሆነ ሆራይዘን ተመልካቾች አድማጮች በሁለተኛ ክፍል ተመልሰናል ከሷር ጋር ሰሞኑን የረጋ አገረ መንግስት እንዴት ነው ማቆም ይቻላል የረጋ የፖለቲካ ስርዓት እንዴት ነው መስረት የሚቻለው በሚል አንድ ጽሁፍ አጋርቼ በዛ ጽሁፍ ላይ በጣም ዝርዝር ግን ካዡዋል የሆነ ዲስከሽን ከሷር ጋር ጀምረን እንደነበር ታስታውሳላችሁ ለዚህ እሱ ክፍል 2 ፕሮግራም ነው ማለት ነው በዛሬው ዝግጅታችን ላይ የጽሁፉን ሁለተኛ ምዕራፍ ነው የምናየው የሚሆነው የብሔርተኝነቶች እዚህ ሀገር ያሉ የተገዳዳሪ ብሔርተኝነቶች እንዴት ነው የተወለዱት እንዴት ነው ያደጉት ምናምን የሚለውን የዳሰሱበት ምዕራፍ ነው እሱን ምዕራፍ ነው የምናየው የሚሆነው ሰዋድ እንኳን ደህና መጣሽ እንኳን ደህና ቆየኸኝ ያው ጠያቂው አንቺ ነሽና መድረኩን ላንቺ ነው የምተው መድረክ ስትከፍት አንተ እኮ ጠያቂ የምትመስለው እውነት ነው ግን ባለፈው እንግዲህ እንደተነጋገርነው ካዡዋል ያልሆነ ይሄ መደበኛ የሆነ ዲስከሽን የሚፈልጉ ሰዎች የተለያየ ሚዲያ ላይ ያው ጽሁፉን ስላብራራው እዛ ላይ ሄደው መመልከት ይችላሉ ግን እዚህ ጋር ቀለል ባለ አማርኛ ሁሉም ሰው ሊረዳው በሚችለው መልኩ ብለን በምናስብበት መልኩ ነው የምናቀርበውና ሆፕፉሊ ይወዱታል ብዬ ተስፋ አደርጋለሁ የባለፈውን ማሳሰቢያ መርገም ካስፈለገ ያው ከ10 ወር በኋላ ነው ድጋሚ መቅረጽ የጀመርነውና አልጎሪዝማችን በጣም ዝቅ ያለ ነው ስለዚህ ቪዲዮ ለብዙ ሰው እንዲደርስ ሼር ማድረግ እንዳትረሱ ለማለት ነው ወደ ሶሻል ሚዲያ ላይ ሊንኩን ያመጣችሁ ብታጋሩ ይሄ እንደዚሁ ደግሞ ራሱ ዩቲዩብ ላይ ላይክ ብታደርጉት ራሱ እንዲሁ አልጎሪዝሙን ቡስት ያደርጋል ይገፋዋል ስለዚህ ያንን ለማሳሰብ ነው በዛን ጀምር አይደል ይቻላል እንኳን ደህና መጣ በድጋሚ ለሁለተኛ ዙር ቃለ መጠይቅ ላንተ እንኳን 5ኛ እና 6ኛ ነው የሚሆነው ሰሞኑን ራውንድ እየሰራ ስለሆነ በዚህ ጉዳይ ላይ በትለጅ እንጀምራ እሺ እንደመነሻ የተለያዩ የፖለቲካ ኃይሎች አሉ ኢትዮጵያ ውስጥ አይ ቲንክ የመፍትሄ ሐሳብ ብለው የሚሉትን ነገር ሁሉም በገደምዳሜው ይገልጻሉ የተለመደ ነው ግን ለውጥ ያስፈልጋል ብለው የሚያስቡ የፖለቲካ ኃይሎች በሙሉ የየራሳቸውን ሐሳብ ሲያቀርቡልን ሙሉ አይደለም ወይም ደግሞ ኤንድ ጌሙ ምን እንደሆነ ብዙ ጊዜ አብዛኛው የማህበረሰብ ክፍል ወይም ደግሞ እኛ ሚዲያ ላይ እና ሌላ ቦታ ያለን ሰዎች ሙሉ ለሙሉ ለመረዳት እንቸገራለን አንዳንድ ጊዜ ምንድነው የሽግግር መንግስት ኦር ሌሎች አይነት እንትኖችን ይሏሉ ትጥቅ ታጥቀው የሚዋጉ የፖለቲካ ኃይሎች አሉ ግን የሁሉንም ይሄንን የመፍትሄ ሐሳብ ሲያቀርቡ መጨረሻው ምንድነው እንዴት ነው እዛስ የሚደረሰው የሚሉት ነገሮች ላይ የተወሰነ የመረጃ ክፍተት አለ ይሄ አንተ ለህዝብ ያቀረብከው ወይም ደግሞ ሰሞኑን እያወራህበት ያለው የመፍትሄ ሐሳብ ከሌሎቹ በምንድን ነው የሚለየው ይለያል ብለህ ታስባለህ ወይስ የተሻለ ነገር አለው ይዞ ቀርቧል ብለህ ታስባለህ ካሰብክ ወርዘት ምንድነው ያው በመሻል ባለመሻል እሱ የሶስተኛ አካል ዳኝነት ነው የሚሆነው ግን ምንድነው ለማድረግ የሞከርኩት ከዚህ በፊት የቀረቡ የመፍትሄ ሐሳቦች ተብለው ብዙ ጊዜ ማለት ችግራችን ይሄ ነው የኢትዮጵያውያን ችግር ይሄ ነው ለዚህ ነው ያላደግነው ለዚህ ነው ሰላም ያጣነው ለዚህ ነው መረጋጋት ያጣነው ስለዚህ እንደዚህ ማድረግ አለብን የሚሉ አስተያየቶችን ለማየት ስሞክር አብዛኞቹ ምክር አዘል ናቸው ተከፋፍለን አንችለውም አንድ መሆን ይገባናል ፍቅር ይሻለናል ምናምን የሚሉ ወይም ደግሞ አሁን በጽሁፌ ላይ ሜንሽን ያደረኳቸው ሰዎች አሉ ትልልቅ ፖለቲከኞች እንደ ፕሮፌሰር መረራ እንደ ፕሮፌሰር ብርሃኑ ነጋ አይነት ፖለቲከኞች አሉና ለምሳሌ ፕሮፌሰር ብርሃኑ የዘር ፖለቲካ ነው አሁን ላለንበት ችግር የዳረገን የሚያዋጣን የዜግነት ፖለቲካ ነው ሲል ብዙ ጊዜ አድምጠነዋል የዜግነት ፖለቲካ ማለት ምንድነው ዜግነትና ናሽናል አይደንቲቲ ዜግነት ሲል ይሄ ኢትዮጵያዊነት ማለት ነው ናሽናል አይደንቲቲውን ነው ወይም ብሔራዊ ማንነቱን ነው ሪፈር ያደረገ ያለው ወይስ በግ ስለሚገኝ ዜግነት ነው የዘር ፖለቲካ ሲል ምን ማለት ነው እና የሚለው ነገር በደንብ አድርጎ አብራርቶ ይሄን ማለት ነው ብሎ ለመዝለፍ ወይም እንደዚህ ባጭሩ ተናገርሽ ለማለፍ ካልሆነ እስካሁን ድረስ አብራርቶ ያቀረበበትን ሰነድ አላየውም ይሄን አድርገን ነው የሲቲዝንሺፕ ፖለቲክስ ማምጣት የምንችለው ብሎ ያብራራበትን አላየውም በተመሳሳይ ፕሮፌሰር መረራ የሚታወቁት እንግዲህ የፕሮፌሰር መረራ ቴሲስ የሚባለው የምታውቂው
የሚጋጩ ህልሞች አሉ ኢትዮጵያ ውስጥ። እነዚህ ተገዳዳሪ ብሔርተኞች ህልሞቻቸው ይጋጫል። ስለዚህ አማራው የድሮ ዘመን ይመለስ ማለቱን ካልተወ፣ ትግሬውን የበላይ ልሁን ማለቱን ካልተወ፣ ኦሮሞ ሊገንጠል ማለቱን ካልተወ ምናምን በቃ ሰላም አናገኝም አይነት ነገር ነው እና አሚን ሀሳቦቻቸው የየትኛውም የቀረቡት ሀሳቦች መጥፎ ናቸው እያልኩ አይደለም፣ ግን ዝርዝር አፈጻጸም ዝርዝር ፕላን እንዲያርገን ከዛ በኋላ እንዲያርገን ምናምን የሚል ነገር ይጎላቸዋል እና ያ ስለሚጎላቸው መጠራጠር አለ ስልሽ፣ ለምሳሌ ፕሮፌሰር ብርሃኑ የዘር ፖለቲካ አያዋጣም የዜግነት ነው ሲል እሱን የማይቀበሉ ሰዎች የሚጠራጠሩት ነው የዜግነት ፖለቲካ ብሎ እኮ ይሄ ሌላ ስርዓት ሊያመጣብን ነው ወይ አህዳዊ የሆነ ስርዓት ሊያመጣብን ነው ወይ እንደዚህ ሊያደርግ ነው የብሔሮችን መብት መጨፍለቅ ነው የሚፈልገው ወይ ምናምን ብሎ ሰው ይጠራጠራል። የፕሮፌሰር ብርሃኑ ሀሳብ መጥፎ ነው እያልኩ አይደለም፣ ግን በዝርዝር ስላልቀረበ ለኢንተርፕሪቴሽን ለትርጓሜዎች ክፍት ይሆናል እና ሌሎችም ደግሞ አሁን ብዙ ጊዜ እንደዚህ አይነት ጽሁፎች በመጻፍ የማይታሙ አቶ ልደቱ ነው። አቶ ልደቱ ለምሳሌ የሽግግር መንግስት የሚለውን እንትን ይገፋል፣ ሀሳብ ይገፋል። የሽግግር መንግስት ሲሆን የሽግግር መንግስቱ ውስጥ የሚሳተፉት ሰዎች የተለያየ ነገር ይዘው የሚመጡ ከሆነ ለምሳሌ ፕሮፌሰር መረራ ዳውድ፣ ዶክተር በለጠ ከአብን ወይ ከትጥቅ ትግል ከሚታገሉት እነ ዘመነ ወይ እነ ጃልመሮ ምናምን የሚሳተፉበት ነው ብለሽ አስዩ ማድረግ ይሄንን ሁሉም በጣም የተለያየ ኢንተረስት እንዳለው እናውቃለን። ግን አንድን እንትን ምንድነው በሽግግር መንግስት ውስጥ አንድ እንድረስና ከዛ በኋላ ተነጋግረን እንፈተዋለን ሲባል ሁሉም በኋላ ኪሱ የሆነ ነገር ድብቆ ይዞ ይመጣል። ከዛ የብልጫ ወስዶ በዛ ሽግግር መንግስት ውስጥ የሆነ ነገር ለማስፈጸም ይፈልጋል። ባይፈልግ ራሱ ህዝብ እንደዛ ብሎ ይጠራጠራል። የእያንዳንዱ ደጋፊ ሌላኛውን መጠራጠሩ አይቀርም እና ከዚህ አንጻር እኔ የተሻለው መንገድ ምንድን ሊሆን ይችላል ብዬ ሳስብ ዝርዝር እቅዳቸውን ፖለቲከኞች ለህዝብ ይፋ ቢያደርጉ በኢትዮጵያ ኮንቴክስት የተሻለ ነው ብዬ አስባለሁ። ጽሁፌ ላይ የሃንቲንግተን የሚላቸውን ነገሮች ለመጥቀስ ሞክሬያለሁ። በዚህ ዙሪያ ሃንቲንግተን የለውጥ አራማጆች ወይም ለውጥ እንፈልጋለን የሚሉ ሰዎች ወይም ሪፎርመርስ ሁለት አይነት አፕሮቾች ሁለት አይነት አካሄዶች አሏቸው የሚከተሏቸው። አንደኞቹ ብሊትስከርግ የሚባል አፕሮች ወይም ብሊትስከርግ ተብሎ የሚጠራ አካሄድን የሚከተሉ ናቸው። እነዚህ ይሄ በዚህ አምናለሁ በዚህ አምናለሁ ማምጣት የምፈልገው ለውጥ ይሄን ይመስላል፣ ማመጣው ደግሞ በዚህ መንገድ ነው ብለው በዝርዝር ሙሉ እቅዳቸውን ከነገሩሽ በኋላ በዚህ የምታምኑ አብራችሁን ቁሙ የሚል ጥሪ የሚያስተላልፉ ናቸው። ሁለተኞቹና ታብላን አፕሮች ወይም ታብላንን አካሄድ የሚከተሉት ደግሞ ሙሉ እቅዳቸውን የመጨረሻ እቅዳቸውን አይነግሩሽም። የሆነ ጫፍ ይሰጡሽና ከዛ ያንን ሲያሳኩ ወይም ያንን ድል ሲያደርጉ ቀጣይ እቅዳቸውን ያስተዋውቃሉ። ከዛ ደግሞ ቀጣይ እቅዳቸውን እሱን ድል ሲያደርጉ ያስተዋውቃሉ። ይህን የሚያደርጉት በአንድ ጊዜ ሁሉንም እቅድ ከተናገርን የመጨረሻ ግባችን ላይ ላንደርስ እንችላለን፣ በፕሮግረስ ነው መሄድ ያለብን የሚል እንትን ስላላቸው ነው። ሁለቱም በተለያየ ጊዜ በተለያየ ቦታ ሊሰራ ይችላል። በኢትዮጵያ ነባራዊ ሁኔታ ግን በጣም ከፍተኛ የሆነ አለመተማመን ስላለ በከፍተኛ ሁኔታ የተከፋፈለ ማህበረሰብ ስለሆነ ያለው በከፍተኛ ሁኔታ የተከፋፈለ ኤሊት ስለሆነ ያለው የሚያዋጣው ብዬ የማስበው ሁሉም እቅዱን በደንብ አድርጎ ተናግሮ ከዛ በኋላ ህዝብ ያመነበት ጋር አብሮ ቆሞ ቢሰለፍ ነው ብዬ ነው የማስበው እና ያንን ስላሰብኩኝ ለማድረግ የሞከርኩት በጽሁፌ ላይ ምንድነው የማምንባቸው ነገሮች ነው። የተሳሳተ ሊሆን ይችላል ማለት ሰው የተሳሳተ ነው ሊያስብ ይችላል፣ ልክ ነው ሊያስብ ይችላል። ግን መደረግ አለባቸው ብዬ የማምናቸው ነገሮች ሙሉ አስቀምጫለሁ። እንዴት ሊደረጉ ይችላሉ ማስበባቸው መንገዶች ሙሉ ማስቀመጥን መርጫለሁ እና ያ የተሻለ መንገድ ነው ብዬ አስባለሁ ለማለት ነው። ሷት ስፒኪንግ ኦፍ አለመተማመን እና የመሳሰሉት ነገሮች የቅርብ ጊዜ ታሪክም አለን አይደለ? የ2014 2018 ድረስ በነበረው በኦሮሞ ፕሮቴስት ጊዜ የተለያዩ ሶሊዳሪቲዎች ተፈጥረው ነበረ። ይሄ እንኳን አይ ቲንክ የአብዛኛው በጊዜው የነበሩ ፕሮቴስቶች የትኛውም ዓለም ሀገሮች ላይ የነበረ ፕሮቴስቶች ላይ የነበረ መገለጫ ነው። ኦል አገንስት በቦታው የነበረው መንግስት ጋር ሁሉም ኦፖዚሽን አንድ ላይ ሆኖ ይታገልና በኋላ ላይ እናያለን በሚል በይደር የተያዙ ነገሮች ነበሩና በኋላ ላይ ግን ያ ሁሉም ሲቃወም የነበረው መንግስት ከቦታው ተነስቶ በሌላ ሲተካ ወይም ደግሞ የተተካው ራሱ ይሄ ነው የሚባል ስትራክቸር ስላልነበራቸው ማንም ባልጠበቀውና ባልፈለገው ኃይል ነው የተተካው። ከዛ በኋላ ግን ሌሎቹ የመበታተንና እርስ በርስም የመጣላት ነገር ውስጥ ነው የተገባው እና አይ ቲንክ የዛ ቁርሾም አለብን እና የቅርብ ጊዜ
ታሪክ ነው። ከዛ በኋላ ተማምነው ሶሊዳሪቲ መፍጠር ትንሽ ከባድ ነው። ግን ካነሳሽው አይቀር የቅርብ ጊዜ ታሪክ ነው ካልሽ አይቀር መስመር እንዳልስት በጣም እየተጠነቀቅኩኝ፣ ግን ባጭሩ ማለት የፈለግኩት አሻግራችኋለሁ የሚሉን ሰዎች እንዴት እንደሚያሻግሩን ዝርዝር እቅዳቸውን ሊነግሩን ይገባል። ወዴትና እንዴት አድርገው እንደሚያሻግሩ በዛ መልኩ ቢሆን የተሻለ ነው። ከዛ አለመተማመን ተፈጥሯል፣ ከፍተኛ አለመተማመን ለማለት ነው። አዎ አይ በትክክል እኔም ላነሳ የፈለኩበት ምክንያት ምንድን ነው? ኦሮማራን አይተን ነበረ። በጣም ብዙ ቆንጆ ጅማሮች ነበሩ፣ ግን እንዳልከው ኤንድ ጌሙን እና እያንዳንዱን ፕሮሰስ የተነጋገረ ሰው አልነበረም። በሰዓቱ የነበረው ሙቭመንትም ይሄ ነው የሚባል ስትራክቸር፣ ይሄ ነው ተጠያቂ ኃይሉ፣ ሃየራርኪው ይሄ ነው፣ ይሄ የፖለቲካ ኃይል ነው ያለው ብሎ በትክክል ፖለቲካል ቫኪዩሙን ሞልቶ እነዛን ጉዳዮች የሚያስፈጽም እና ጥያቄዎችን መልሶ ወደ ህዝብ ፊት የምታቀርበው ነገር አልነበረም። እና ከዛ በኋላ የተፈጠረው ነገር እንግዲህ ሁላችንም የምናየው ነው። አሁን ሁሉም እርስ በርሱ የሚጣላበት እና ተስማምቶ መስራት የማይችልበት ደረጃ ላይ ደርሷል። እና እሱን ሜንሽን አድርጌ ያንተኑ ፖይንት ስትረስ ለማድረግ ነው ወደ ከረንት ፖለቲክስ ወይም ያው እኔ በበኩሌ አልወድም ዛሬ ምናለ አይነት አጀንዳ ማውራት ብዙም አይመቸኝም። ያንን ለማድረግ ሳይሆን ያንተኑ ሀሳብ ለማጠናከር ነው። ወደሚቀጥለው ጥያቄ ስናልፍ አንዳችን የሌላችንን ፐርስፔክቲቭ መረዳት ግዴታ ነው እንደተረዳሁት ከሆነ ካልከው ሀሳብ ሁላችንም የሀገሪቷን ፖለቲካ እና የራሳችንን ጥያቄና ወደፊት የምንፈልገውን ነገር በየእርስ በርሳችን ጫማ ውስጥ ሆነን በማየት መረዳዳትና መተባበር አለብን ይመስለኛል ይዘቱ። ነገር ግን ደግሞ ሁላችንም የምንፈልገውን ኢንፎርሜሽን ብቻ ነው አይደለ ኮንሱም የምናደርገው። የምናየው የምንፈልገውን የሚመቸንን እኔን ይወክላል ከኔ ጋር የተስማማ ወይም ደግሞ አንድ አይነት ሀሳብ አለው የምንለውን ሰውና የምንለውን ሚዲያ ሞር ኮንሱም እናደርጋለን ከሌላው ከተቃራኒ ዋይ ይሄ ሰው ለኔ አልፈልግም እንደውም እንሻሻለን። ለመረዳዳት ትንሽ አስቸጋሪ ይሆናል። ምክንያቱም ሰው የሚያውቀውን ነገር ብቻ ነው የሚሆነው ብዬ አስባለሁ። ለእኔ እንደዛ ነው የሚታየኝ። እንዴት ነው የበለጠ መቀራረብ የሚቻለው? ለምንድን ነው መቀራረቡስ የሚያስፈልገው? መግባባቱ፣ የእርስ በርሳችንን ፐርስፔክቲቭ መረዳቱ ለምንድን ነው የሚያስፈልገው ብለህ ታስባለህ? እንግዲህ ብሔርተኝነትን እንዴት ነው የምንረዳው የሚለው ነገር ማተር የሚያደርግ ይመስለኛል። ያው በኢትዮጵያ ውስጥ ብዙ አይነት ልዩነቶች አሉ። የሃይማኖት ልዩነቶች አሉ፣ የጾታ ልዩነት አለ፣ የገቢ የክላስ የመደብ ልዩነት አለ። በጣም ብዙ አይነት ልዩነቶች አሉ። ግን በጣም ጎልቶና ደምቆ የሚታየው ሳሊየንት ሆኖ ያለው ልዩነት የብሔር ልዩነት ነው። በብሔር ማንነት ላይ ያተኮረው ልዩነት ከሁሉም ጎልቶ የሚወጣው እሱ ነው። በአመዛኙ የግጭት መንስኤ ሆኖ ያለው እሱ ነው። ስለዚህ እሱን መረዳት በጣም አስፈላጊ ነው። እሱን ስንረዳ ደግሞ ብዙ ጊዜ በኢትዮጵያ ፖለቲካ ውስጥ በሚደረጉ ውይይቶችና ክርክሮች ውስጥ ያስተዋልኩት ነገር ምንድን ነው? ሁሉም ሰው የራሱን አቋም ይዞና ወስኖ ነው የሚመጣው። እንደምታውቂው በጣም ብዙ መድረኮች ላይ የክርክር መድረኮች ላይ ተሳትፌያለሁ። የትኛው አይነት የፌዴራል አወቃቀር ለኢትዮጵያ ያዋጣል? ኢትዮጵያ ውስጥ ስንት ብሔር አለ ወይስ የለም? ብሔር ማለት ምን ማለት ነው የሚሉ ክርክሮች ባለፉት ዓመታት በርካታ ክርክሮች አድርጌያለሁ። በነዛ ውስጥ የተረዳሁት ነገር ምንድን ነው? የሰውን ሀሳብ ማስቀየር በጣም ከባድ ነገር ነው። ሰዎች ያመኑበትን ነገር ነው ይዘው የሚሄዱት። አለርን ማድረግ የምታውቂው ነገር ኦኬ ለካ ይሄ እንደዚህ አልነበረም ብሎ አዲስ ነገር ስታገኝ ድሮ የነበረሽን እምነት መጣል በጣም ቻሌንጂንግ የሆነ ነገር፣ በጣም ከባድ የሆነ ነገር እና በጣም ጥቂቶች ብቻ የሚታደሉት ነገር ነው። ስለዚህ ማሱ እንደዛ ይሆናል ብለን ኤክስፔክት ማድረግ ያለብን አይመስለኝም። ለምሳሌ ሃይማኖት ሙሰጂ፣ እኔ ሃይማኖትና ብሔርተኝነት በጣም ብዙ የሚያመሳስላቸው ነገር አለ ብዬ አስባለሁ። ዓለም ላይ ብዙ ሃይማኖቶች አሉ። ሀገራችንም ላይ በጣም ብዙ ሃይማኖቶች አሉ። እስልምና አለ፣ ክርስትና አለ። ክርስትና ውስጥ ብዙ ሴክቶች አሉ። ኦርቶዶክስ አለ፣ ፕሮቴስታንት አለ፣ ጆቫ አለ፣ ኦሊጂሰስ አለ። በጣም ብዙ አይነት ሃይማኖት አለ። ዋቄፈና አለ፣ ኢንዲጂኒየስ የሆኑ ሌሎችም ሃይማኖቶች አሉና እነዚህ ሁሉ ሃይማኖቶች አሉ ብለሽ ስትይ ግን ተቻችለን እየኖር ነው። የነስ የሚብዛም ማለት ጎረቤት ሆነን እንትን ብለን ምናምን እየኖር ያለበት ሁኔታ ነው ያለው። ግጭቶች ቢኖሩም አልፎ አልፎ ማለት ነው። አንድ ሃይማኖት ብቻ ነው ትክክል ብሎ ነው ሁሉም ሰው የሚያምነው።
ክርስቲያኑም የኔ ሃይማኖት ልክ ነው ብሎ ያምናል፣ ሙስሊሙም የኔ ሃይማኖት ልክ ነው ብሎ ሁሉም የኔ ነው ልክ ነው ብሎ ነው የሚያምነው። ነገር ግን የኔ ነው ልክ ብለሽ ስታምኚ ሄደሽ ሌላውን የምትነቅፊበትና እንትን የምትይበት መጠን አንሷል። ለምንድን ነው ያነሰው? በሂደት የደረስንበት የሚመስለኝ ነገር ምንድነው? ኦኬ ክርስቲያኑ ሰውዬ እንደዚህ አይነት ድርጊቶች የሚያደርገው እንደዚህ ብሎ ስለሚያስብ ነው ለካ የሚለውን ተረድተናል፣ ገብቶናል ለምን ያንን አይነት ድርጊት እንዳለው። ሙስሊሙ ይሄን የሚያደርገው ለካ እንደዚህ አይነት ትምህርት ስላለው ነው፣ እንደዚህ ብሎ ስለሚያስብ ነው ለካ የሚለውን አንደርስታንድ ተደርገናል። ባናምንበት ራሱ አንዱ በሌላኛው ሃይማኖት ባያምን ራሱ ልክ ነው ብሎ ባያስብ ራሱ የዛ ሃይማኖት ተከታይ እነዛን ድርጊቶች ለምን እንደሚያደርግ እንረዳለን። በተመሳሳይ መልኩ የብሔር ልዩነት በጣም ሰፊ ነው ኢትዮጵያ ውስጥ እንደምታውቂው። ግን የኦሮሞ ልሂቆች ወይም የኦሮሞ ልሂቃን እና የኦሮሞ ብሔርተኞች የሚያደርጉት ለምን እንደሆነ የአማራ ብሔርተኞች ከጀርባ ያለውን ሀሳብ ቢረዱ፣ የአማራ ብሔርተኞች የሚሉትና የሚያደርጉት ለምን እንደሆነ የኦሮሞ ልሂቃን መረዳት ቢችሉ አትሊስት ወደ ውይይት ስንመጣ የሆነ የሚፈጥረው ድባብ አለ፣ ለምን እንደሆነ ስለምንረዳ ማለት ነው። እና ያንን ከግምት ውስጥ በማስገባት ነው አንደርስታንድ መደረግ የአንዱን ፐርስፔክቲቭ በጣም አስፈላጊ ነው ወደሚል እንትን የደረሱት። ምክንያቱም ተከራክረን እንሸናነፋለን ብዬ አላስብም። ልክ ኦፍኮርስ የሃይማኖት ክርክሮች አሉ፣ ግን ምን ያህል ሰው ነው ኮንቨርት የሚያደርገው በሃይማኖት ክርክር ወደ አንዱ? በጣም ቻሌንጂንግ ነው። የሃይማኖት ክርክር ላይ ሰው ለመከራከር ሲመጣ ክርስቲያኑም ቁርአን አንብቦ ምንድነው ሙስሊሙም መጽሐፍ ቅዱስ አንብቦ ነው የሚሄደው እና የተቃራኒያችንን መጽሐፍ እያነበብን ብንቀርብ አሪፍ ነው። ቤዚካሊ እሱ ነው እያልኩኝ ያለሁት ማለት ነው። ስለዚህ መረዳዳት አስፈላጊ ነው። አንዱ በአንዱ ጫማ ውስጥ ሆኖ ኦኬ ለምን ነው ከሌ እንደዚህ የሚያስበው የሚለው ነገር ቢረዳ መልካም ይመስለኛል። አትሊስት ወደ ውይይት ይሄዳል። ከጸቡና ከክርክሩ ወደ ውይይት ልንሄድ የምንችልበትን ድባብ ይፈጥራል ከሚል የተነሳሁት ሰዋል። በጽሁፍህ ላይ በምዕራፍ 2 ላይ እንዳየሁት ከሆነ የኢትዮጵያ ውስጥ አሉ ብለህ የምታስባቸውን ዋና ዋና ብሔርተኝነቶች አንተ ከግል ንባብህ በመነሳት በራስህ አረዳድ አስቀምጠሃቸዋል። አይ ቲንክ ካልተሳሳትኩኝ የኦሮሞን ብሔርተኝነት፣ የአማራን ብሔርተኝነት፣ የትግሬን እንዲሁም የሶማሌን ብሔርተኝነት በተወሰነ መልኩ ለመቃኘት ሞክረሃል። ወደዛ ብንገባ እያንዳንዱን ብሔርተኝነት ወደ ማየት። ከዛ በፊት ማሰሪያ ማበጀት አስፈላጊ ነው ብዬ አስባለሁ። እዚህ ጋር እኔ ጽሁፌ ላይ ያልኩት ምንድነው እኔ በንባብ ያገኘሁት እነከሌ እንደዚህ ያስባሉ የሚለውን ነው። ግን አንድ የአማራ ብሔርተኛ ወይም አንድ የኦሮሞ ብሔርተኛ ተነስቶ ነው የኔ ብሔር ውልደትና እድገት እንደዚህ አይደለም እንደዚህ እንድትረዱልኝ ነው የምፈልገው ብሎ እኔ ካቀረብኩት ተቃራኒ የሆነ ነገር ቢያቀርብ ከኔ ይልቅ እሱን ነው መስማት ያለብን የሚል ነገር አስቀምጫለሁ። ምክንያቱም የዚህ ነገር ዓላማው ወደኋላ ሄዶ ሂስቶሪካል ፋክትስን መመርመር እና ይሄኛው ሂስቶሪካል ፋክት ነው ይሄኛው ሂስቶሪካል ፋክት አይደለም ብሎ መከራከር አይደለም የጽሁፉ ዓላማ። የጽሁፉ ዓላማ ለምንድነው ከሌ እንደዚህ የሚያስበው የሚለውን መረዳት ነው። ስለዚህ እኔ እንደዚህ የማስበው እንደዚህ ስለሆነ ነው ብሎ ካለ ዋትኤቨር ፋክት ላይ የተመሰረተ ነው ሀቅ ላይ የተመሰረተ ነው ወይስ አይደለም ሳንል እሱ የሚለውን መስማቱ የተሻለ ነው እኔ ከማቀርበው ይልቅ። የሚቃረን ከመጣ ማለት ነው። የማይቃረን ከመጣ ጥሩ ነው ኦልሬዲ አቅርቤዋለሁ ማለት ነው። የሚቃረን ከመጣ ግን ቅድሚያ መስጠት የሚገባው ለነዚህ የብሔር ልሂቃን ወይም ለነዚህ ብሔርተኞች ነው የሚለውን ነገር አስቀምጦ ማለፉ አግባብ ይመስለኛል። ምክንያቱም ብሔርተኝነት ወደ በኋላ በደንብ እናየዋለን በእንትን ላይ የተመሰረተ ነገር አለ ማለት የቅርብ ዘመን ታሪክ ነው። እንደምታውቂው በብሔርተኝነት ጥናት ውስጥ አብዛኞቹ የብሔር ማንነቶች የትኛውም ዓለም ላይ 200 እና ከ300 ዓመት አያልፍም ነው አይደለ? ሞደርን ናሽናሊዝም የምንለው ነገር ከመጣ 200 እና 300 ዓመት ነው ቢበዛ ወደኋላ መሄድ የምንችለው። ከዛ በፊት ህዝብ አይኖርም ነበር ማለት አይደለም። በክላን እንደ ኤትናይ ሆኖ ምናምን ሊኖር ይችላል። ግን ራሴን በራሴ የማስተዳድር ግዛቴ በዚህ ያህል እንትን ውስጥ የታጠረ አንድ የጋራ የፖለቲካ ማህበረሰብ ነኝ የሚለውን ማስ ፖለቲካል ኮንሽስነስ ግን የፈጠረው በጣም በቅርብ ጊዜ ነው። ይህም የሆነው ያው ከኢንዱስትሪ አብዮት መምጣት በኋላ ነው ብለን ባለፈው ወደንብ ያየን ይመስለኛል። ስለዚህ ወደ እንትን አይደለም የሆነ ከስሜት ጋር የተገናኘ ነገሩ ይበዛዋል ብሔርተኝነት እና በዛ መልኩ ይረዱኛል ብዬ ተስፋ አድርጋለሁ ተመልካቾች። ወደ መጀመሪያው እንሂድ። መጀመሪያ ለማየት የሞከርኩት
አበሻ ብሔርተኝነት ያልኩትን ነው። የአበሻ ብሔርተኝነት ያልኩት በተለምዶ ወይም በሊትሬቸር ውስጥ አቢሲኒያ ተብሎ ሪፈር የሚደረገው ወይም ደግሞ አንዳንድ ሊትሬቸሮች ክርስቲያን ሃይላንድ ኪንግደም የክርስቲያን ሰሜናዊ ክርስቲያን ግዛት ብለው የሚሉት ወይም ደግሞ በተለምዶ ኢትዮጵያ ብለን የምንለው እነዚህ ነገሮች በሙሉ ተለዋዋጭነት ጥቅም ላይ ውለዋል። ግን በዋናነት የአማራና የትግራይ ብሔርተኝነትን በውስጡ ያሉትን እነዚህን አቅፎ የያዘ የብሔርተኝነት አይነት ነበረ ወይም ነው። ይሄ የብሔርተኝነት አይነት መቼ ጀመረ የሚለው ነገር ላይ እንግዲህ ብዙ አይነት አስተያየቶች አሉ፣ ብዙ ክርክሮች ሊኖሩ ይችላሉ። አንዳንድ ሰዎች ለምሳሌ የአማራ ብሔርተኝነትን ከኢህአዴግ መምጣት በኋላ የመጣ ነገር ነው ይላሉ። ብዙ የሚባል ነገር አለ። ግን በእኔ ንባብ የተረዳሁት ይሄ የአበሻ ብሔርተኝነት የሚባለው በጣም ቀዳሚ ከሚባሉት የብሔርተኝነት አይነቶች ውስጥ አንዱ ይሆናል ብዬ ነው ያሰብኩት። ምናልባትም ከኢንዱስትሪ አብዮት መምጣት በፊት ራሱ እስከ 14ኛው እስከ 15ኛው ክፍለ ዘመን ድረስ ቢያንስ ወደኋላ ሄደን ሪፈር ልናደርገው የምንችል ልንጠቅሰው የምንችል የብሔርተኝነት አይነት ነው በሚል ያስቀመጥኩት። ይሄ የብሔርተኝነት አይነት ውልደትና እድገት አለው፣ የእድገት ሂደት አለው። እንግዲህ ውልደቱ የቱ ጋር ነው የጀመረው የሚለው ነገር ወደኋላ ከሄድን ሊያከራክር ይችላል። ግን በጣም ባጭሩ እንዴት ነው ከኢንዱስትሪ አብዮት በፊት ይሄ የብሔርተኝነት አይነት ሊኖር የቻለው ብለን ስንጠይቅ እንግዲህ የኢንዱስትሪ አብዮት ይዟቸው የመጣው ነገሮች አሉ። እነዚህ ይዟቸው የመጣው ነገሮች ማስ ሚዲያ በይ ትራንስፖርት በይ ምናምን አስገኙ የምንላቸው ነገር ማስ ኮንሽስነስ፣ ማስ ፖለቲካል ኮንሽስነስ፣ የብዙሃን የፖለቲካ ንቃት ወይም የብዙሃን ስለ ማንነታቸው ንቃት እንዲኖራቸው ማድረግን ነው ያመጣው። የአበሻ ብሔርተኝነት ግን ከኢንዱስትሪ አብዮት መምጣት በፊት ይህንን ሊያሳካ የቻለበት የማህበራዊ አወቃቀር ዘዴ ነበረው የሚል ሀሳብ አለኝ። ይህም የሆነው ለምንድን ነው? እንግዲህ አውሮፓ አብዛኞቹ ሀገራት እንደምታውቂው የፊውዳል ስቴት ነበሩ። የአፍሪካ አብዛኞቹ ሀገራት ደግሞ ትራዲሽናል የምታያቸው አይነት ሶሳይቲዎች ነበሩ። የአበሻን አወቃቀር ግን ካየሽ ሴማይ ፊውዳል ሙሉ ለሙሉ ፊውዳል ብሎ ለመግለጽ ያስቸግራል። እንደዛ ነው የሚሉት እነ ዶናልድ ዶናሃም ሰሜን ኢትዮጵያ ላይ ብዙ አንትሮፖሎጂ ጥናት ያደረጉ እንደ ዶናልድ ሌቪን ያሉ ሰዎች ሙሉ ለሙሉ ፊውዳል ማህበረሰብ ነበር ብሎ ለመጥቀስ አስቸጋሪ ነው። ይሄ ምን ማለት ነው? በቀላል አማርኛ ለማስረዳት ፊውዳል ሶሳይቲ ሲሆን የክላስ ዲቪዥን እና የስራ ዲቪዥን ስትሪክት ነው። የመደብና የስራ ክፍፍል ስትሪክት ነው። አንዱ ወደ አንዱ የሚዘልበት ነገር የለም። ማለትም ቀሳውስት ቤተሰብ ከሆነ ቀሳውስት ነው የሚሆነው፣ ክለርጂ ከሆነ እድሜ ዘመኑ ክለርጂ ነው የሚሆነው። ኖቢሊቲ ወይም ይሄ ወታደር ወይም ነገስታት ውስጥ ካለ እድሜ ዘመኑ እንደዛ ነው የሚሆነው። አርሶ አደርና ገበሬ ከሆነ እድሜ ዘመኑ እንደዛ ነው የሚሆነው። በስራ ድርሻዎቹ መካከል ፍሉዲቲ አልነበረም የአውሮፓ ማህበረሰቦች ውስጥ ማለት ነው። የአቢሲኒያን ወይም የአበሻን አወቃቀር ግን ካየሽ በጣም ፍሉዲቲ ነበረው። ገበሬ የሆነ ሰው በማንኛውም ጊዜ ተነስቶ ወታደር ሊሆን ይችላል። ወታደር የሆነ ሰው ቄስ ሊሆን ይችላል። ቄስ የሆነ ሰው ገበሬ ሊሆን ይችላል። ገበሬ የሆነ ሰው ንጉስ ሊሆን ይችላል። በጣም ፍሉዲቲ ነበረው። ይሄ ፍሉዲቲ ከምንድን ነው የመጣው? ይሄ ተለዋጭነት ከምንድን ነው የመጣው የሚለውን ነገር ለማጥናት የሞከሩ አንትሮፖሎጂስቶች ቅድም የጠቀስኳቸው ምንድን ነው የሚያስቀምጡት ምክንያት ይሄ የአበሻ ኮሚኒቲ ወይም የአበሻ ብሔር ሁላችንም ከሰለሞን ዘር የምንጋራው ነገር አለን የሚል እምነት አላቸው፣ ወይም ከቀዳማዊ ምኒልክ ማለት ነው። ስለዚህ ኤቭሪዋን ኢዝ የንጉስ ዘር እዛ ውስጥ በማንኛውም ጊዜ ለዛም ነው ለምሳሌ የርስት መሬት ሁሉም ሰው አለው። ሌላ የአውሮፓ ሀገሮች ብታይ የርስት መሬት ላይኖራቸው ይችላል። ኢቨን ኢትዮጵያ ራሱ ወደ ደቡብ ስትስፋፋ የርስት መሬት አልነበራቸውም። ገባር ነው የሆኑት ደቡብ ላይ የነበሩት ማለት ነው። በሀበሻ ኮሚኒቲ ወይም በዚህ በሰሜን ኢትዮጵያ ውስጥ የሚኖሩ ሰዎች ግን ሁሉም የርስት መሬት አላቸው። ምክንያቱም ሁሉም ከመሬቱ ጋር የሚያገናኛቸው የክር ስላለ ማለት ነው። ማለት ሁሉም በማንኛውም ጊዜ አሁን ምሳሌ አፄ ቴዎድሮስ ከሽፍታነት ተነስቶ ወይም ከተራ ሩራል ኤሪያ ቋራ ከሚባል አካባቢ ተነስቶ ንጉስ መሆን የቻለው የንጉስ ፋሚሊ ስለሆነ አይደለም። ማለት የንጉስ ፋሚሊ በዛ ጊዜ የነበሩ ኢሚዲየት ዋርሎርዶች ምናምን ፋሚሊ ስለነበረ ወይም የተለየ ትምህርት ስለተማረ ምናምን ሳይሆን ሁሉም የሀበሻ ኮሚኒቲ ከሰለሞን ወይም በንግስት ሳባ በኩል ማለት ነው ከቀዳማዊ ምኒልክ የሚጋራው ደም አለ የሚል እምነት ስላለ ነው። ይሄ ፍሉዲቲ ሰጥቷል።
በተለምዶ አራሽ ቀዳሽ ተኳሽ ነው ሁሉም የሚባለው ለዛ ነው እንደ እነዚህ ስቴትመንቶች በአካዳሚክ ሊትሬቸር ውስጥ እንዳስደናቂ ነገር ነው የሚገለጹት ስለዚህ በዚህ ያንን እንትን ተሻግሯል ብዬ አስባለሁ ሶ በዚህ ሁኔታ የአቢሲኒያ ብሔርተኝነት ወይም የአበሻ ብሔርተኝነት ለረጅም ጊዜ ቆይቷል ብዬ አስባለሁ ከዛ ሁለት የእድገት ሂደቶችን ግን አልፏል የመጀመሪያው በዳግማዊ ምኒልክ ጊዜ ሰፊ የሆነ ግዛት ማስፋፋት ሲያደርግ ያለፈበት ምዕራፍ ነው ይሄ እንደምታውቁው ወደ ደቡብ በጣም በሰፊው ስለተስፋፋ ብዙ ግዛትና ብዙ ህዝብ ወደ ራሱ ጨምሯል ከዛ ብዙ ህዝብና ወደ መሬት ወደ ግዛቱ ሲጨምር ንጉሱን ተከትለው የሄዱ በርካታ ሰዎች አሉ እነዚህ ንጉሱን ተከትለው የሄዱ ሰዎች አማርኛ ቋንቋ ስለሚናገሩ እምነታቸው ኦርቶዶክስ ክርስትና ስለሆነ ከየትም አካባቢ ሄዱ ኢንክሉዲንግ ከሸዋ ኦሮሞ ራሱ ሄዱ ወይም የሆነ ከጉራጌ አካባቢ ቢሄዱ ለምሳሌ አብታጊዮርጊስ ዲነግን ብትወስጂ ቦረናን ጉጂ ጋር የተዋጋው እሱ ነው ግን አሲው የሚደረጉት እንዴት ነው እነ ፍሬድሪክ ባርት እንደሚሉት ሰዎች የሚያስባቸው የዛ አካባቢ ሰዎች ሁሉንም በቃ እነዚህ አማሮች ናቸው እያሉ ነው ሪፈር የሚያደርጓቸው የነበረውና በዚህ ምክንያት የስታተስ ግሩፕነት ደረጃ አገኘ አማራ ተብለው ሪፈር የተደረጉት ሰዎች የስታተስ ግሩፕነት ወይም የገዢ መደብነትን እንትን አገኙ ግን ይሄን የገዢ መደብነት ያገኙት ሰዎች ወደዛ አካባቢ ሄዱት እንጂ በመሬታቸው ላይ ይኖሩ የነበሩት ሰፊው የአበሻ ወይም የአማራና የትግራይ ማህበረሰብ ግን አልነበረም ነገር ግን ይሄ ነገር ሁሉንም እንደሚበይን ተደርጎ ነው ሪቶሪኩ የቀጠለውና ሰዎች እንደዛ ማሰብ ጀመሩ በኋላ ላይ እንደምዘረዘረው ይሄ ደግሞ ኮንሲኩዌንስ አመጣ በማንነት መጠቃት ምናምን የሚባሉት ነገሮች በዚህ ሪቶሪክ በዚህ ትርክት ምክንያት በኋላ ላይ የመጡ ነገሮች ናቸው የሚል ነው ያስቀመጥኩት ሶስተኛው ይሄ ብሔርተኝነት ብዙ ነገር ኮንሲድ እያደረገ የመጣበት ማለት ሞናርኪው ነበረው ለምሳሌ ምንድነው የስቴትና ሪሊጅኑ የሱ ሃይማኖት የስቴት ሪሊጅን መሆኑ እነዚህ ጥቅሞች አሳልፎ እየሰጠ ወይም ኮንሲድ እያደረገ የመጣው አሳልፎ እየሰጠ ስለሽ የተቀማ ማለት ሳይሆን የራሱ ብሔር ተወላጆችም ጭምር ይሄ ነገር አያስፈልግም ይያሉ አብረው እየታገሉ ያስቀሯቸው ነገሮች ናቸው ይሄ በሆነበት ሁኔታ ነው 1983 ላይ ኢህአዲግ የመጣው ኢህአዲግ ሲመጣ አዲስ ህገ መንግስት መጣ አዲሱ ህገ መንግስት ግን እነዚህን ሰዎች በሐሳብና በሐሳብም ሆነ በሪፕሬዘንቴሽን በሰው ደረጃ አካቷል ብዬ አላስብም ይሄ ደግሞ መገፋት ፈጥሯል ከዛ ይሄ መገፋት ደግሞ ከ2018 በኋላ በትግራይ ጦርነት ተከደናል ከሚለው ጋር የማንነት ጥቃት መበራከቱ ጋር ምናምን ተያይዞ የበለጠ በጣም ስለተጠናከረ በአዲስ መልኩ የአማራ ብሔርተኝነትን እንደገና አሰርቲቭ ሆኖ ወይም በተወሰነ ደረጃ አግሬሲቭ ሆኖ እንዲወጣ አድርጎታል የሚል እምነት አለኝ ይሄ በዚህ መልኩ ነው ያቀረብኩት በዚህ ውስጥ ታዲያ የትግራይ ብሔርተኝነትም ነበር እንግዲህ በአቢሲኒያ ብሔርተኝነት ውስጥ የትግራይ ብሔርተኝነት መቼ ነው መለያውን ያገኘው እንዴት ነው እየተለየ የመጣው የሚለው ነገርም ለማየት ሞክሬያለሁ የትግራይ ብሔርተኝነት ሶስት የታሪክ አጋጣሚዎች ወይም የታሪክ ጥፋቶች አሁን ያለውን ቅርጽ እንዲይዝ አድርገውታል ብዬ አስባለሁ የመጀመሪያው የአፄ ዮሐንስ አሟሟት ነው እንደምታውቁ የትግራይ ሊቃን የአፄ ዮሐንስን አሟሟት ከአፄ ምኒልክ ይዩታል የሸዋ ነገስታት ወይም የሸዋ ባለሟሎች ተንኮል ሰርተውባቸው ነው ሊሞቱ የተደረጉት ብለው ያስባሉ አንድ እሱ ነው ከዛ በኋላ ሁለተኛው በኃይለ ሥላሴ ጊዜ ለምሳሌ ቀዳማዊ ወያኔ አመጽ ምንለው ጊዜ በአይሮፕላን የኃይለ ሥላሴ ራሳቸውን ህዝብ መደብደባቸው እንደዚሁ ሌላ ብዞትና ቅሬታ የጨመረ ነገር ነው በነገርሽ ላይ የነገረስ ገብረሕይወትም እንደ ህዝባቸው አልቆጠሩትም የትግራይን ህዝብ ብሎ ሚኒልክን የሚወቅስበት እንትን አለው እነዚህ ነገሮች ብዙዎች እየጨመሩ ሄደው በቀዳማዊ ወያኔ አመጽ ጊዜ በአይሮፕላን መደብደቡ ሲመጣ የበለጠ ተጠናክሮ መጨረሻ ላይ በቲፒኤልኤፍ መልክ እየያዘ የመጣበት ሁኔታ ነው ያለው አሁን ደግሞ ሪሰንትሊ ደግሞ የትግራይ ጦርነት እንደገና ሪሼፕ እያደረገው ይመስለኛል በቅርቡ ጊዜ የተከሰተው የትግራይ ጦርነት በጣም ኮንሲኩዌንሻል ይመስለኛል እነዚህ ነገሮች መደጋገም ወይም የነዚህ ብሶቶች መጠራቀም የራስን ሀገረ መንግስት ማቋቋም ይሻላል ወደሚል ብዙዎችን የመራቸው ይመስለኛል በሚል እንግዲህ ከአቢሲኒያ ብሔርተኝነት ወይም ከአበሻ ብሔርተኝነት እንዴት ራሱን እየነጠለ እንደመጣ ለማስቀመጥ ሞክሬያለሁ
ለተመልካቾች ግልጽ ለማድረግ እዚህ ጋር የቋንቋ ልዩነቱን እንዴት ታየዋለህ? እንደ አንድ ብሔርተኝነት ነው መነሻው ብለን እየገለጽን ስለሆነ ግልጽ እንዲሆን ያክል ነው። ያው እንግዲህ ብሔርተኝነት ማለት ግዴታ ከኤትናይ ጋር ኤትኒክ አይደንቲቲ ከነገርና ከጎሳ ማንነት ጋር የተያያዘ አይደለም። ብሔርተኝነት ማለት አንድ ህዝብ ራሱ እንዴት ነው የሚያየው፣ በምን አይነት ኮሌክቲቭ ኢማጂኔሽን ወይም በምን አይነት የጋራ ንቃተ ህሊና ውስጥ ነው የሚያየው የሚለው ነገር ነው ማተር የሚያደርገው። ለምሳሌ የትግራይና የአማራ ህዝብ በጋራ እየኖረ በነበረበት ጊዜ ወይም አቢሲኒያ ኪንግደም በነበረበት ጊዜ ከትግራይ አንድ ንጉስ ቢመጣ ይሄ ትግርኛ ተናጋሪ ነውና አንፈልገውም የሚል አይመጣም። ወይም አንድ አማርኛ ተናጋሪ ንጉስ ቢመጣ ይሄ አማርኛ ተናጋሪ ነው የኛ ወገን አይደለም የሚል እንትን አይመጣም። በጋራ ምን ልንተዳደር የሚገባን የጋራ የኋላ ታሪክና የጋራ የወደፊት ዕጣ ፈንታ ያለን ህዝቦች ነን የሚለው እምነት በተጋሮችም ዘንድ በአማራዎችም ዘንድ ነበረ ብዬ አስባለሁ። አንደኛው ይሄ ነው። ሁለተኛ አማርኛ የመንግስት ቋንቋ የሆነው በጣም ሪሰንትሊ ነው። እንደምታውቂው በአቢሲኒያ ታሪክ ውስጥ ሪሰንትሊ ነው አማርኛ የመንግስት ቋንቋ ሆኖ የመጣው። መንግስቱ ራሱ የሚጠቀመው ቋንቋ ሌላ ቋንቋ ነበር፣ ግዕዝ የሚጠቀምበት ጊዜ ነበረ እና ስለዚህ የቋንቋው ልዩነት ያን ያህል ማተር የሚያደርግ አልነበረም በወቅቱ ማለት ነው። በጣም ሶስተኛውና አራተኛውን በጣም ባጭሩ እንሂድና ቃላችንን ከጠበቅን በ45 ደቂቃ አካባቢ እንጨርሳለን ብዬ ተስፋ አድርጋለሁ። ሶስተኛው የኦሮሞ ብሔርተኝነት ነው። የኦሮሞ ብሔርተኝነት እንግዲህ ዛሬ ለማስቀመጥ እንደሞከርኩት የኦሮሞ ሊቃን አሰፋ ጃለታ፣ መኩሪያ ቡልቻ፣ ሌሎችም መች ነው የሞደርን የኦሮሞ ናሽናሊዝም መች ነው ጀመረ ብለው የሚያስቡት በ1950ዎቹ አካባቢ ነው። 50ዎቹ 60ዎቹ አካባቢ ነው። ከዛ በፊት የሚያስቀምጡ የተወሰኑ አሉ። ለምሳሌ አርቲስት እርሾ ነበረ ብለው የሚያስቡ ለምሳሌ የህዝቅኤል ገቢሳ በአንድ ጆርናል ላይ ምንድነው የሚለው የጣሊያን ወረራ ዳግማዊ ወረራ ጊዜ እንደምታስታውሽው የዌስተርን ገዳ ኮንፌዴሬሽን ተመስርቶ ነበረ። የወለጋና ጅማ አካባቢ ንጉሶች ደብዳቤ ጽፈው በጋምቤላ ላይ ገይ ለነበረው የእንግሊዝ መንግስት ሄደው እኛ የራሳችንን ሀገር በእንግሊዝ ስር ሆነን የራሳችንን ሀገር ማቋቋም እንፈልጋለን የሚል ደብዳቤ ይዘው ሄደው ነበር። ይሄ የተወሰነ ኮሌክቲቭ ኢማጂኔሽን እየተፈጠረ እንደነበር ያሳያል። ሁሉንም አሁን ያለው ኦሮሞ ተብሎ የሚታወቀው ህዝብ ባያጠቃልልም ግን የሆነ እርሾ እንደነበር ያሳያል የሚል መከራከሪያ ያለው። ይሄ ማለት ወደ 1930ዎቹ ትንሽ ወደኋላ ይሄዳል ማለት ነው። ኤኒዌይስ የአሰፋ ጃለታና የመኩሪያ ቡልቻን ስትሪክት የሆነውን እንትን ተከትለን ከሄድን በ1950ዎቹና 60ዎቹ አካባቢ ሞደርን የሆነው የኦሮሞ ብሔርተኝነት ሲጀምር ጥያቄው የነበረው የኢንክሉዥን እና የኢኳል ሲቲዝንሺፕ የእኩል ባለሀገርነት መብት ወይም የእኩል ዜግነት መብት እና በሀገር መንግስት ውስጥ በእኩልነት የመካተት መብት ጥያቄ በማንሳት ነበር የተጀመረው። የዚህ መገለጫ የሚሆነው ለምሳሌ ሜጫና ቱለማ እንቅስቃሴ ብትወስጂ ሜጫና ቱለማ ግዝትና ግዞትን አይተሽዋል ብዬ አስባለሁ። መተዳደሪያ ደንባቸው የሜጫና ቱለማ በኢትዮጵያ በዚህ ቴሪቶሪያል ኢንተግሪቲ እንደሚያምኑ እንዲህ ነገሮች ነው የሚገልጹት። ከዛ ጥያቄያቸው የነበረው የልማት ጥያቄ ነው። የልማት ማህበር ነበር ቤዚካሊ የነበረው። በኋላ ግን የኃይለሥላሴ መንግስት የወሰዷቸው ሪፕሬሲቭ እርምጃዎች ግን እነዚህ ነገሮች እየገፉ እንዲሄዱ አድርጓቸዋል ማለት ነው። ኢቨን በጣም ፌመስ የሆነው ማነው ኢትዮጵያ የሚለው ግጥም ራሱ ካየሹ የኢብሳ ጉተማን ግጥም ካየሹ ሞሮለስ የኢንክሉዥን ጥያቄ ነው የነበረው። የብሔር ጥያቄ ሰንስ ግጥም ውስጥ አታገኝም የሚለው ድሃው ገበሬ ነው ኢትዮጵያዊ ወይስ ቦርጭ ያለው ባለስልጣን ነው ኢትዮጵያዊ? የትኛው ነው ኢትዮጵያዊ? ያው እነዚህ ነገሮች ደግሞ ከወቅቱ የፖለቲካ ስርዓት ጋርም ማለት አንድ ላይ እያዋሃዱ መረዳት መቻል አስፈላጊ ነው አይደለ? በኃይለሥላሴ ጊዜ ይነሱ የነበሩት ጥያቄዎች በተማሪዎች ይነሳ የነበረው ጥያቄ ኤክስፕሊሲትሊ የፊውዳል ስርዓቱ አቦሊሽን መደረግ አለበት፣ መጥፋት አለበት የሚል ነበር እና ሞሮለስ በማርክሲስት ሌኒኒስት ርዕዮተ ዓለም የተቃኘ የመደብ ጥያቄ ነው የነበረው እንጂ የብሔር ጥያቄ አልነበረም። አንዱ ብሔር ተለይቶ ያ ጥያቄ ለብቻው ሊኖረው ይችላል ማለት ስለማንችል ማለት ነው። ያው ከጊዜው ፖለቲካ ጋር አንድ ላይ ያናበቡ መረዳት ያስፈልጋል። በጣም ትክክል። የመደብ ጥያቄነቱ ያመዝን ነበረ። ያው በኢትዮጵያ ኮንቴክስት ምንድነው የመደብ ጥያቄና የብሔር ጥያቄ ተሳስረው ነው
ወደ ኋላ ላይ መቅረብ የጀመሩት ምክንያቱም ባህሪያቸው ራሱ የተሳሰረ ነው የመደብ የበላይነት እንዲኖርሽ የብሔር ማንነትሽ ማተር የሚያደርግበት ሁኔታ ተፈጥሮ ስለነበረ ሞሮለስ ተቀላቅሏል ግን መጀመሪያ ላይ ጥያቄዎች ሲቀርቡ የእኩልነት የኢንክሉዥን የኢኳል ሲቲዝንሺፕ ጥያቄ ሆኖ የእኩል ዜግነት ትርጉም ያለው ዜግነት በእኩል ሀገር መንግስት ውስጥ የመሳተፍና የሪፕሬዘንት የመደረግ የመወከል ጥያቄ ሆኖ የቀረቡት በኋላ እንዳልኩሽ ኃይለ ሥላሴ ወሰዷቸው የአፈና እርምጃዎች ግን ጉዳዩን ወደ እየገፉት ሄደዋል ይሄ የኃይለ ሥላሴ ወስዷቸው የነበሩት ሪፕሬሲቭ እርምጃዎች ሲደመር በጊዜው ደግሞ ዓለም ላይ በጣም በሰፊው ባለፈው ሳምንት እንዳወራ ነው የኢንዲፔንደንስ ሪቶሪክ ወይም የዲኮሎናይዜሽን ትግል ዓለም ላይ በጣም ዝና ያገኘ አፍሪካ ውስጥም ዝና ያገኘ የመጣበት ጊዜ ስለነበረ የኃይለ ሥላሴ አፈና ሲደመር የዓለም ነባራዊ ሁኔታ የኦሮሞን ብሔርተኝነት ወደ አሰርቲቭ ወደሆነ የሰልፍ አድሚኒስትሬሽን ጥያቄ ወይም ሰልፍ ዲተርሚኔሽን ጥያቄ እንዲሄድ አድርጎታል ይሄ ያው በሂደት የኦሮሞ ነጻነት ግንባርን መወለድ አምጥቷል ማለት ነው የኦሮሞ ነጻነት ግንባር መገንጠል ባይልም በፕሮግራሙ ላይ ቃል በቃል ግን ቤዚካሊ ህዝብ ሪፈረንደም አድርጎ የራሱን ድል በራሱ ይወስናል ስትይ ግልጽ ነው ወዴት እየሄደ እንደሆነ እንድምታው ማለት ነው እንዲሁም ደግሞ የካርታ መስራት ፍላግ ምናምን እነዚህ ነገሮች ሞሮለስ የሰልፍ ዲተርሚኔሽን ጥያቄ መሆኑን በደንብ ለሁሉም ሰው ግልጽ የሚያደርግ ይመስለኛል ወደዛ ሄደ ይሄ እስከ 1985-86 ድረስ ህገ መንግስቱ እስከጸደቀበት ጊዜ ድረስ ከሞላ ጎደል የቀጠለ ይመስለኛል በተወሰነ ደረጃ በኦነግ አመራር ውስጥ የነበሩ ሰዎችን ለምሳሌ ሌንጮ የጻፉትን ጽሁፍ ስታይ ሆርን ኦፍ አፍሪካ አሰኮመን ሆምላንድ የሚለውን መጽሐፉን ስታይ ህገ መንግስቱን ከመጽደቁ በፊት በተወሰነ መልኩ የተወሰኑ የሐሳብ ለውጦች እንደነበሩ ፍንጭ የሚሰጥ ሆኖ አግኝቻለሁ አትሊስት በተወሰኑት አመራሮች መካከል ማለት ነው ለምሳሌ ከሶማሌ ጋር የተደረገው ነገር ከሱዳን ጋር የተደረገው ነገር ማለት እነዚህ ሀገራት ለኦነግ ያላቸው አመለካከት እና ሌሎች ነገሮች ሲደማመሩ ኦኬ የተሻለው መንገድ ይሄ ላይሆን ይችላል የሚል አይነት ነገር አንዳንድ ሰዎች ማሰብ ጀምረው ነበር ነገር ግን የህገ መንግስቱ መጽደቅ የብሔሮችን መብት በደንብ በሚገባ ሪኮግናይዝ ስላደረገ ማለትም ሰልፍ ዲተርሚኔሽን እስከ መገንጠል ድረስ ዋስትና ስለሰጠ መጀመሪያ በነበረው ሙቀትና ግለት ቀጥሏል ብዬ ማለት ይከብደኛል የሁለተኛው ምዕራፍ ማለትም ሰልፍ ዲተርሚኔሽን ያስፈልጋል የራስን ሀገር መመስረት ያስፈልጋል የሚለው ትግል ከህገ መንግስቱ መጽደቅ በፊት በነበረው ግለት ቀጥሏል ማለት አስቸጋሪ ነው አልቀጠለም ማለት አስቸጋሪ ነው አትሰም እንደዚህ አይነት ኤሌመንት ያለው ነገር የሚያራምዱ ሊቃን አሉ አይ እነዚህ ጥያቄዎች ከሞላ ጎደል ተመልሰዋል የሚሉ ሊቃንም አሉ ስለዚህ የተለያዩ ሊቃኖች መፈጠር ጀመሩ ማለት ነው በዛ ውስጥ በዚህ መልኩ ትግል ሲደረግ ቆይቶ የኦነግ ተገፍቶ መውጣት ምናምን ጨምሮ ማለት ነው 2018 ላይ አሁን ለውጥ ተብሎ እየተባለ የሚጠራው ነገር ያመጣው የኦሮሞ ፕሮቴስት የጀመረበት ጊዜ ነው የኦሮሞ ፕሮቴስት ከሞላ ጎደል እንደምታውቂው በጣም ፓን ኦሮሞ ሙቭመንት ነው የነበረው ሁሉንም ኦሮሞ ማሳተፍ የቻለ እንቅስቃሴ ነበር የነበረው ሁሉም ኦሮሞ በአንድ አጀንዳ እና በሲዩዶ ሊደርስ ስር መሰባሰብ የቻለበት ጊዜ ነበር በዲፋክቶ ሊደርስ መሰባሰብ የቻለበት ጊዜ ነበር ብዬ አስባለሁ ከ2018 በኋላ ግን አሁን እኔ ሶስተኛው ምዕራፍ ብዬ የምጠራው በኦሮሞ ብሔርተኝነት ውስጥ ሶስተኛው ምዕራፍ ብዬ የሚጠራው ነገር ምንድነው ሶስት አይነት ቢያንስ ቡድኖች የተፈጠሩ ይመስለኛል የመጀመሪያው የራስን ሀገረ መንግስት የራስን ብሔር ሀገረ መንግስት ማቋቋም የሚለው ስቲል ያንን የሚያቀነቅኑ ሊቃን አሉ እንደገና ደግሞ አይ ኦኬ ህገ መንግስቱ ጥሩ ነው የፌደራል ኦርደር አምጥቷል የመልቲናሽናል ፌደራል ኦርደር አምጥቷል ግን ይሄ መልቲናሽናል ፌደራል ኦርደር በትክክል ፈንክሽናል መሆን አለበት በትክክል ተግባራዊ መሆን አለበት ይሄን ለማድረግ ደግሞ ዲሞክራቲክ ሀገር መመስረት አለብን ስለዚህ ዲሞክራቲክ ሆነ መልቲናሽናል ፌደራል ኦርደር ነው የሚሻለው ብሎ የሚሉ ሊቃኖች አሉ ሶስተኞቹና በተለይ ከብልጽግና የኦሮሞ ብልጽግና ውስጥ ያሉ ሊቃኖች ሪፕሬዘንት ሊያደርጉት ይችላሉ የማስበው ነገር ምንድነው አይ ኖ እንደውም ይሄ መልቲናሽናል ፌደራል ኦርደርም ወይም የራስን ሀገር መመስረት ምናምን የሚለው ሳይሆን
የራሳችንን የሆነ ኢምፓየር በራሳችን መልክና አምሳልና ፍላጎት መቅረጽ እንችላለን። ሶ የራስ አዲስ ኢምፓየር መገንባት የሚመስል ሪቶሪክ አለ ማለት ነው። ሶ አሁን እንግዲህ እንደዚህ አይነት ምንድነው የተከፋፈለ ነገር ያለ ይመስለኛል የኦሮሞ ብሔርተኝነት ውስጥ። ሶ በአንድ ጎራ ጠቅልዬ ማስቀመጥ ይከብደኛል። ፎር ሹር ግን የኔ ጥያቄ ምንድነው ቪዚብሊ የተቀየረ ነገር የለም ወይ በኦሮሞ ብሔርተኝነት ውስጥ? ይህንን የምልህ ለምንድን ነው ስልጣን በእጅ ሳይሆንና ስልጣን በእጅ ከሆነ በኋላ ለክርክር የሚቀርብ ነው። ስልጣን በእጅ አይደለም ብሎ የሚያስብም ሰው ሊኖር ይችላል። እሱ ላይ መከራከር ይቻላል። ግን ቪዚብሊ አትሊስት በሚታየው ልክ ኦሮምኛ ተናጋሪ የሆኑ ሰዎች ኦሮሞ ነን ብለው ራሳቸውን እንደ ኦሮሞ አይደንቲፋይ የሚያደርጉ ሰዎች በብዛት የመንግስትን የስልጣን እርከን ይዘው ነው ያሉት። ይሄንን አይ ቲንክ መከራከር እንዲሁ ጉንጭ ማልፋት ነው የሚሆነው ብዬ ነው የማስበው። በዛ ደረጃ ስታየው የኦሮሞ ብሔርተኝነት ከ2018 በፊት የነበረው እና ከአሁን ያለው ቅርጽ ተመሳሳይ ሊሆን ይችላል ወይ? ማን ምን ያስባል ወይም በየትኛው ጎራ ያለው ሰው ምን አስፓየር ያደርጋል፣ ምን ይፈልጋል፣ እንዴት ያየዋል የሚለውን ሳይሆን ራሱ ብሔርተኝነቱ የያዘውን ቅርጽ ነው የምልህ። ሌሎቹ ነገሮች ለክርክር መቅረብ ይችላሉ። ኦፍኮርስ እኔም እኮ እሱ ነው ለማውራት የፈለኩት። ስቲል የትኛው ነው ሰፊ ተቀባይነት ያለው ወይም የትኛው ነው ማጆሪቲውን የያዘው ከሆነ ጥያቄሽ ግልጽ አድርጊውና ለእሱ ለማብራራት ልሞክረው። እንደዛ የተቀየረ ነገር አለ የሚለው ኦፍኮርስ የተቀየረ ነገር አለ፣ ግን በፊቱ አይነት ሰልፍ ዲተርሚኔሽን ነው የሚያስፈልገው። የኦሮሞ ህዝብ የራሱን ድል በራስ የሚወስንበት እድል ሲመጣ ብቻ ነው ሲያገኝ ብቻ ነው ነፃ መሆኑ የሚረጋገጠው ብለው የሚታገሉ ሰዎች አሉ። ስቲል ምን ያህል ነው የአክሰፕታንስ የተቀባይነት መጠናቸው ምን ያህል ነው የሚለው በጥያቄ እናስቀምጠው እንችላለን። አይ መልቲናሽናል ፌዴራል ኦርደሩ ዴሞክራታይዝ ከተደረገ እሱ ነው የሚያዋጣን የሚሉት እነ ኦፌኮ ምናምን በኮቲንኮት ብዙ ጊዜ እንደዛ በማለት ስለሚታወቁ ነው የሚሉ ደግሞ አሉ። ከዛ ደግሞ መንግስት ውስጥ ያሉ ሰዎች ደግሞ የራሳችንን ኦሬዲ ሴንትራል ስቴቱን ይዘናል፣ ስለዚህ በፈለግነው መንገድ አድርገን ሀገሪቷን እንሰራታለን ብሎ የሚሉ ደግሞ አሉ ነው። ግን ብሔርተኝነቱን በአጠቃላይ ማለት የዚህ ብሔር ሊቃን በሙሉ በአጠቃላይ እዚህ ጎራ ውስጥ ይገባሉ ብሎ ማለት ግን አስቸጋሪ ነው። አይ ጎራ መግባት ውስጥ ሳይሆን አሁን ኢነሴንስ አይ ቲንክ ይመስለኛል ካልተሳሳትኩኝ ገለር ነው ይሄንን ነገር የሚያነሳው። ብሔርተኝነትን ሁለት ነገሮች ናቸው የሚወልዱት አይደለ? ኢትስ አይዘር ፕሪቪሌጅ ኖሮ ፕሪቪሌጅህን አለማጣት ነው፣ ወይም ደግሞ ፕሪቪሌጅህን አጥተህ ያጣኸውን ፕሪቪሌጅ ለማስመለስ መሞከር ነው። በሁለቱ ኤፈርት ውስጥ ነው ብሔርተኝነት ሼፕ የሚደረገው የሚል ነገር ይላል ይመስለኛል ገለር፣ ካልተሳሳትኩኝ ገለር መሆኑን ማለት ነው። ይህንን ነው ልልህ የፈለኩት እኔ ኢን ጀነራል ኢን ዘ ብሮደር ስፔክትረም ኦፍ ቲንግስ ማን ምን ይላል ይሄኛውን ይቀበላል ይሄኛውን አይቀበልም ሳይሆን ብሔርተኝነቱን ራሱ የተፈጠረው የፓወር ሪስትራክቸሪንግ ሪሼፕ አያደርገውም ወይም አላደረገውም ወይ የሚለውን ለማንሳት ያክል ነው እንጂ ማምን ሰፖርት ያደርጋል ማየትኛውን ይቀበላል የሚሉት ነገሮች እንዳልኩ የኦሮሞ መንግስት ነው ወይ ያለው የሚለውን ራሱ ላለመቀበል የሚፈልጉ ሰዎች አሉ and we respect their opinion። እሱ ላይ ችግር የለብኝም። ግን ያ ነገሩን እንትን የተወሰነ ነገር ከዚህ በፊት ከማን ጋር ባደረኩት ውይይት እንደሆነ አላውቅም፣ ግን ይሄን ነገር ተናግሬያለሁ። ክራውፎርድ ያንግ የሚባል ስኮላር አለ እና ስለ አፍሪካ ብሔርተኝነቶች ሲያወራ የአፍሪካ ብሔርተኝነቶች እና የአፍሪካ ቀንድ ብሔርተኝነቶች የተለያዩ ናቸው የሚል መከራከሪያ አለው። ከአፍሪካ ቀንድ ውጭ ያሉት የሌሎች ሀገራት ብሔርተኝነቶች ሞሮርለስ ሴንትራል መንግስቱን ወይም ሴንትራል ስቴቱን ማዕከላዊ መንግስትን ከመቆጣጠር ጋር የተሳሰሩ ናቸው። ምክንያቱም ሪሶርስ ሁሉ ያለው ሀብት ሁሉ ያለው ማዕከላዊ መንግስት ጋር ስለሆነ የአንቺ ብሔር ማዕከላዊ መንግስቱን ተቆጣጠረ ማለት የምትፈልጊውን ሁሉ ታገኛለሽ ማለት ነው። ምክንያቱም ዘመናዊ ስላልሆኑ ሀገረ መንግስታቶቹ ፓትሪሞኒያል ስለሆኑ እንደ ድሮ ነገስታት የፈለጉትን መሬት ቆርሰው ምናምን ይሄንን ለልጄ ባል ይሄንን ለአማቼ ይሄንን ለእንትን ምናምን ብለው የሚሰጡ አይነት ስለሆኑ የአንቺ ብሔር አገኘ ማለት ዞሮ ዞሮ ትጠቀሚያለሽ። ስለዚህ ለዛ ነው የሚታገሉት እንጂ ኢንሄረንትሊ የራሳቸውን ሀገረ መንግስት የማቋቋም ፍላጎት የላቸውም የሚል መከራከሪያ አለው። የአፍሪካ ቀንድ ግን ስለሚለይ ነው አፍሪካ ቀንድ ላይ ሁለት ጊዜ መገንጠል የሚባለው ነገር የተሳካው። በሙሉ አፍሪካ ውስጥ ታውቂያለሽ መገንጠል የሚባለው ነገር የተሳካው አፍሪካ ቀንድ ላይ ብቻ ነው።
እሱም 2 ጊዜ ተሳክቷል። የሶማሌላንድን ከቆጠርን እንደውም 3 ጊዜ ተሳክቷል ማለት እንችላለን። ይህንን ግን እኔ አሁን ከቅርብ ጊዜ በኋላ የኦሮሞ ሊቃን የማዕከላዊ መንግስትን ስልጣን ከያዙ በኋላ የኦሮሞ ሊቃን ይዘዋል ስል ያልያዙ የኦሮሞ ሊቃን ወይም አሉ ቅድም እንዳልሽው ኦሮሞ አይደለም የያዘው ብለው የሚከራከሩ አሉ። አርጊውመንታቸው ይገባኛል። ምክንያቱም የኦሮሞ ብሔርተኝነት እንደዚህ አይደለም፣ የኦሮሞ ብሔርተኝነትን የሚገልጽ አይደለም ነው አርጊውመንቱ። ግን ዋቴቨር በየትኛው እንትን እንሂድ ራሳቸውን እንደ ኦሮሞ ሊቃን ግን ሪፈር ያደርጋሉ። እነዚህ ሰዎች ስልጣን ላይ ያሉ ሰዎች ራሳቸውን እንደ ኦሮሞ ብሔርተኛ አድርገው ነው የሚያቀርቡት። ስለዚህ እነሱ የሚሉትን ይዘን ስንሄድ ልክ የማዕከላዊ ስልጣንን ከያዙ በኋላ ብዙ ሰው ዘንድ አሁን ቅድም ያልኩሽ የሰልፍ አድሚኒስትሬሽን ወይም የሰልፍ ዲተርሚኔሽን ምናምን እንትን ሲቀዘቅዝ አይተናል። ግን ይሄንን ማለት ግን ብሔርተኝነቱ በሙሉ በዚህ ይገለጻል ማለት አይደለም የሚለውን እንትን ማድረግ አለብን። ምክንያቱም ስቲል ጫካ ያሉ ደግሞ ብዙ አሉ፣ እየተዋጉ ያሉ ጫካ ያሉትን የሚደግፉም ስቲል ብዙ አሉ። በዚህ ይገለጻል ለማለት አስቸጋሪ ስለሆነ የተሻለው የሚሆነው ለመረዳት እነዚህ ሁሉ ልዩነቶች እንዳሉ ነው ብዬ አስባለሁ። በተመሳሳይ መልኩ በትግራይ ብሔርተኝነትም ከብሶት የተነሳ የመጣ በቃ የራሴን ድል በራሴ በወስን ይሻላል የሚል በጣም ብዙ እንዳለው ሁሉ ኮንፌዴሬሽን የሚፈልግ ብዙ እንዳለው ሁሉ ፌዴሬሽኑ እንዲቀጥል የሚፈልግም ሊኖር ይችላል፣ እንዳይቀጥል የሚፈልግም ሊኖር ይችላል። ማለት በዛ እንትን ውስጥ ማየት አለብን ለማለት ነው። በስፔክትረም ውስጥ ነው የምናየው። የሶማሌ ብሔርተኝነት ቀረ አይደል? የቀረ ሀሳብ ካለሽ አንቺ ጋር ትንበይና። እኔ የቀረ ሀሳብ የለኝም። እንዳልከው መጀመሪያ መመጋገብ እና የሁሉንም ፐርስፔክቲቭ ማዳመጥ እና ማገናዘብ አስፈላጊ ነው። አሁን ባልከው ነገር ላይ እስማማለሁ ሙሉ ለሙሉ እና የመንግስት ሰዎችም ራሳቸውን እኔ ራሱን ኦሮሞ ነኝ ኦሮሞን እወክላለሁ ወይም ብሎ ከቀረበ የኦሮሞ አይደለህም ብሎ መከራከሩ አስፈላጊ ነው ብዬ አላስብም። ሰው ሁላችንም እንደዛ ተመጋጋቢ ነገሮችን ይዘን ብንሄድ ዋናው ያንተ አላማ በዚህ ጽሁፍ ላይ ይሄንን ፖርሽን ስታካትት አላማ እሱ ስለሆነ እኔ ደግሞ የተሻለ ነው ብዬ ማስበው ምን መሰለሽ፣ ማንም ስልጣን ላይ ያሉ ሰዎች እኔ ኦሮሞ ነኝ ሲል ኦሮሞ ነኝ ለምን እንደሚል ለመረዳት ሞክራለሁ። አይ ስልጣን ላይ ያለው ሰው ኦሮሞ አይደለም የኦሮሞ ብሔርተኝነት መገለጫ አልያዝክም የሚለውንም ሰውዬ ለምን እንደሚል ያንን ነገር ለመረዳት ሞክራለሁ። ስለዚህ እሱ የተሻለ ነው። ሰዎች ለምንድነው የሚሉትን ነገር የሚለውን ነገር ለመረዳት መሞከሩ የተሻለ ነው። ምክንያቱም ይሄ ነው ልክ አይደለም የሚለው አይደለም ማይ ፖይንት እዚህ ጋር ማለት ይሄኛው አመለካከት ነው ትክክል፣ ይሄኛው አመለካከት ነው ትክክል ሳይሆን እነከሌ እንደዚህ የሚያስቡት እንደዚህ ስለሆነ ነው የሚለው ነገር ለመረዳት መሞከር ስለሆነ ማለት ነው። ወደ ሶማሌ ብሔርተኝነት እንሂድ። የሶማሌ ብሔርተኝነት ምናልባት ከተቀሩት እስካሁን ከዘረዘርኳቸው የተለየ የተወሰነ ባህሪ ያለው ይመስለኛል። ለምን የተለየ ባህሪ ያለው? ያው ድንበር ተሻጋሪ ብሔርተኝነት ነው። ድንበር ተሻጋሪ ብሔርተኝነት ስል ኦሮሞም ኦፍኮርስ ድንበር ይሻገራል፣ ኬንያ ውስጥ አለ፣ ኑዌሩም ድንበር ይሻገራል፣ አፋሩም ድንበር ይሻገራል ወዘተረፈ። የሶማሌ ግን ድንበር ተሻግሮ ያለው የሶማሌ ብሔርተኝነት ኪን ስቴት የሆነ ብሔርተኝነት ነው፣ ወይም አባት ሀገር የሆነ ብሔርተኝነት ነው እዛ ያለው ማለት የራሱ የሶማሌ ስቴት አለ እዛ። ኬንያ ውስጥ የኦሮሞ መንግስት አይደለም ያለው፣ ወይም ጅቡቲ ውስጥ የአፋር መንግስት አይደለም ያለው። ሶማሊያ ውስጥ ግን የሶማሌ መንግስት ነው ያለው። ኪን ስቴት የምንለው ነገር አባት ሀገር የምንለው ነገር ድንበር ተሻግሮ ያለው ብሔርተኝነት ነው። ይሄ ነገር እንዴት ነው የተፈጠረው? እንደምታውቂው 1954 ነው የኦጋዴን እና ምናምን አካባቢዎች ከእንግሊዝ ቅኝ ገዢ ወደ ኢትዮጵያ ተላልፎ የተሰጡት። ይሄንን ሂስቶሪካል ፋክት እንትን ምንድነው ማወቅ በጣም አስፈላጊ ይመስለኛል። ማለት ያው በመጀመሪያው ምዕራፍ ያወራነው በመጀመሪያው ክፍል ያወራነው እንዴት ቅኝ ገዢዎች ያሰመሩ ድንበር ህዝቦችን ሊከፋፈል እንደሆነና አስቸጋሪ እንደሆነ ያወራነው ለዛ ነው። የሶማሌ ብሔርተኝነት የተለየ ነገር አለው የምለው ከዚህ አንጻር ነው፣ ከዚህ በፊት ከዘረዘርኳቸው ማለት ነው። በሶስት ምዕራፎች ነው የሶማሌን ብሔርተኝነት ለመክፈል የሞከርኩት። የመጀመሪያው የሶማሌ ዩዝ ሊግ የተመሰረተበት እና የኃይለ ሥላሴ ደግሞ የአሲሚሌሽን ፕሮጀክት ወይም የማዋሃድ እቅድ ይዘው ያንን ለመተግበር የሞክሩበት የነበረው ጊዜ ለብቻ የተቀመጠ ነው። የሶማሌ ዩዝ ሊግ እንደምታዩ ኢትዮጵያ ውስጥ ነበር የተመሰረተው። የፕሮግራም ፖሊሲው ነበር የሚለው አምስቱም የሶማሌ ግዛቶች ተሰብስበው በጅቡቲም በሶማሌላንድም በሞቃዲሾም በኬንያም ያሉት ተሰብስበው አንድ ትልቅ ሶማሊያ የምትባል ሀገር መመስረት አለባት የሚል ፖሊሲ ነበር የነበረው።
ይህንን ደግሞ ይደግፉ የነበሩት ባለፈው ክፍለ ወረብ እንዳብራራ ነው የእንግሊዝ መንግስት ነበረች በብዙ የምትደግፉ የነበረው እና ኃይለስላሴ ይህን ስላስፈራቸው ሁኔታው ብዙ ሪፕሬሲቭ የሆነ ነገር እርምጃዎች ወስደዋል። ለምሳሌ ጓደኛሽ የጁዌሪያ አዲ እንትን ካየሽ ዲዘርቴሽን ፔፐሯን ካየሹ በጊዜው የተገደሉ ሰዎችን ሁሉ ዘርዝራ ታስቀምጣለች በዛ ሂደት ውስጥ በዛ እንቅስቃሴ ውስጥ 1959 ላይ በነበረው ስብሰባ ላይ ኃይለስላሴ ከኦጋዴን ሸማግሌዎች ጋር በነበራቸው ስብሰባ ላይ አማርኛ መናገር ካልቻላችሁ ሆስፒታል አንሰራላችሁ እንደዚህ እናደርግላችሁ ምናምን የሚለው ነገር የፈጠረውን ቅሬታ ምናምን ታቀርባለች። ባለፈው እንዳልኩት እነዚህ ነገሮች በሚዛን ነው ማየት ያለብን። ኃይለስላሴ ያደረጓቸው ነገሮች ስህተት ናቸው ኦፍኮርስ፣ ግን ያንን ነገር ደግሞ ሲያደርጉ እንደዚሁ የገፋቸውም ነገር አለ። ያልኩት የእንግሊዝ በዛ አካባቢ የነበራት ፍላጎት ገፊ ምክንያት አድርገን እሱንም ደግሞ አንደርስታንድ ማድረግ አለብን። ስለዚህ በሚዛን ነው ማየት ያለብን የሚለው ነገር እንደተጠበቀ ሆኖ ማለት ነው። ይሄ የመጀመሪያው ራውንድ ነው፣ የመጀመሪያው ምዕራፍ ነው ብዬ አስባለሁ። ሁለተኛው ምዕራፍ የጀመረው ከ1963 በኋላ ድንበሩ የጸና ሲሆን የቅኝ ግዛት ድንበር በሙሉ የጸና ይሆናል ተብሎ በአፍሪካ አንድነት ድርጅት ላይ ሲወሰን ከሞላ ጎደል በተወሰነ ደረጃ አደጋ ውስጥ የገባ ይመስለኛል። ግሬተር ሶማሊያ የሚባለውን ነገር የማምጣት ፍላጎት ማለት ነው። ይሄ ነገር ግን በደንብ ሪያላይዝድ የሆነው ብዬ የማስበው በ1977 የተደረገው የኦጋዴን ጦርነት ይመስለኛል። የኦጋዴን ጦርነት ያው መጨረሻ ላይ በማዕከላዊ መንግስቱ በኢትዮጵያ የማዕከላዊ መንግስት አሸናፊነት የተጠናቀቀው፣ ነገር ግን ብዙ ጠባሳዎችን አስቀምጦ ነው ያለፈው። ምክንያቱም ጦርነቱ የተጀመረው መጀመሪያ ከዚያድ ባሬ ጋር አይደለም እንደምታውቂው ኢሚዲየትሊ የጀመረው ከኢትዮጵያ ሶማሌ ጋር ነው። ዚያድ ባሬ ተደራቢ ሆኖ ነው የገባው። ስለ ታይም ፍሬም ነው የምናወራው እንጂ ያው የጦርነት እቅድ አልነበረው ምናምን ማለት አይደለም። ይሄ የፈጠረው መገፋት አለ። ባይዘው አሁን የካራማራ በዓል አዲስ አበባ በየአመቱ እንደሚከበረው ሁሉ ጅጅጋም በየአመቱ ይከበራል። በየአመቱ ሲከበር እዛ እንደ ሚሞሪያል ነው ሞቱብን ተብሎ በሀዘን ነው የሚከበረው። እዚህ ደግሞ እንደ ድል ሆኖ ነው የሚከበረው። ይሄ አንድ ማሳያ ነው ብዬ አስባለሁ ምን ያህል የተከፋፈለ ህዝብ እንዳለ። ሁለተኛው ምዕራፍ ይሄ ነው ብዬ አስባለሁ። በኋላ እነዚህ ነገሮች ተደማምረው የኦብነግን መወለድ አስከትሏል ብዬ አስባለሁ። ኦብነግ የኦጋዴን ብሔራዊ ነፃ አውጪ ግንባር ነው። እንደቀደሙ እንደ ኤስዋኤል እንደ ሶማሌ ዩዝ ሊግ ግሬተር ሶማሊያ የሚል ሳይሆን ኦጋዴኒያ የሚል ነው። ኦጋዴንን ነፃ ሀገረ መንግስት የማድረግ አላማ ያነገበ ነው ማለት ነው። በዚህ መልኩ ከቀጠለ በኋላ ሶስተኛው ምዕራፍ የሆነው ከህገ መንግስቱ መጽደቅ በኋላ የመጣው ነገር ነው። ከህገ መንግስቱ መጽደቅ በኋላ እንግዲህ መልቲናሽናል ፌደራል ኦርደር ወይም ብሔሮች ራሳቸውን በራሳቸው የሚያስተዳድሩበት የራሳቸው ግዛት ተሰጥቷቸው የሚያስተዳድሩበት ሜካኒዝም መጣ። ነገር ግን ማርካኪስ እንደሚለው እንደው ይሄ ፌዴራሊዝሙ አልተተገበረም በትክክል ከሚባልባቸው ቦታዎች በሙሉ በደረጃ እናውጣ ከተባለ አንደኛው ሊሆን የሚችለው ሶማሌ ክልል ነው። ማርካኪስ የሚለው ምንድነው? መልቲናሽናል ፌደራል ኦርደር ኢትዮጵያ በትክክል ዲሞክራቲክ አድርጋ ብትተገብረው ይጠቅማታል ይላል። ነገር ግን ሶማሌ ክልልን ታጣለች እንደዛ ከተገበረችው የሚል አርጊውመንት አለው ላስቱ ፍሮንቲርስ የሚለው መጽሐፉ ላይ። ይህንን የሚለው ለምንድነው? የአባት ሀገር ብሔርተኝነት ስላለ ተጨማሪ ሜካኒዝም ከሌለ በስተቀር ፌደራል ኦርደር ብቻውን በቂ አይደለም የሚል አመለካከት ነው። ሶስተኛው ምዕራፍ የኢህአዴግ መንግስት በህግ ያስቀምጥ የፌደራል ኦርደር አለኝ ብሎ ያንን መተግበር ስላልቻለ ኦብነግ የበለጠ ተጠናክሮ እንዲወጣ እና በዛ አካባቢ ላይ ብዙ ጥቃቶች ይፈጽም የነበረ አንድ ምንድነው ፎርስ ሆኖ እንዲወጣ አስችሎታል ብዬ አስባለሁ። ይሄ ሶስተኛው ምዕራፍ ነው። አሁን ላይ የሶማሌ ብሔርተኝነት እንዴት ነው መረዳት ያለብን ካለን በታሪክ ሂደት ውስጥ የዘረዘርኳቸው ኤሌመንቶች በሙሉ አሉ። የሶማሌ ብሔርተኝነት ውስጥ ግሬተር ሶማሊያ የሩቅ ህልም ሊሆን ይችላል፣ ግን አስፓየር የሚያደርግ የለም ብሎ ማሰብ አስቸጋሪ ነው። የሶማሌ ህዝብ ካለው ታሪክ አንጻር ይህንን አስፓየር ቢያደርግ ደግሞ መጥፎ ነው ጥሩ አይደለም ብለን ልንል አይገባም፣ ልንረዳ ነው የሚገባው እያልኩኝ ያለሁት ለዛ ነው። ልክ እንደዚሁ ሁሉ አይ መልቲናሽናል የሆነ ፌደራል ኦርደር ኖሮ ዲሞክራቲክ ቢሆን ይሄ በወረቀት ላይ ያለው በትክክል ደግሞ ቢሰጠን ብሎ የሚል ብሔርተኛ ይኖራል። አይ ኦጋዴን ነፃ መውጣትና የኦጋዴን ሀገረ መንግስት መቋቋም ያለበት የሚል ብሔርተኛም ይኖራል። እነዚህ ሁሉ በሶማሌ ብሔርተኝነት ውስጥ ይገኛሉ የሚል ነው ባጭሩ። ሰዋት ያ እዚህ ላይ ማነሳው ጥያቄ በመጨመረው ነገር የለኝም። አይ ቲንክ ኤክሲድ አድርገናል። ዛሬም ከ45 ደቂቃ 55 ደቂቃ ነው የቀረጽነው።
በቀጣይ ክፍል የመፍትሄ ሀሳብ ላይ ያቀረብካቸውን ሀሳቦች በስፋት እንሄድባቸዋለን። ለዛሬ አይ ቲንክ እኔ ያስኳቸውን ጥያቄዎች ጨርሻለሁ። የምጨምረው ነገር ከሌለ የምጨምረው ነገር የለም። ያው ለሶስተኛው ምዕራፍ የተሻለው ምዕራፍ ነው ብዬ የማስበው ሶስተኛው ምዕራፍ ነው። ይሄ ሁለተኛው ምዕራፍ በዚህ መልኩ ብንረዳዳ አንዳችንን ታሪክ ብንረዳ ጥሩ ነው ለማለት ያቀረብኩት ነው። እንዳልኩት አይ ነው የኔ ብሔርተኝነት በዚህ አይደለም የሚገለጸው የሚል የዛ ብሔር ሊቅ ከመጣ እኔን ሳይሆን እሱ ነው ልትሰሙት የሚገባው የሚለው ነገር ጽሁፉ ላይ ጽፌያለሁኝ። አሁንም እሱን ነው የምለው። ምክንያቱም ዋናው ዓላማው ማን እንዴት ያስባል የሚለውን መረዳት ስለሆነ ማለት ነው። ይህንን ካልኩኝ ዘንዳ ኔክስት ከሮብ ይመስለኛል ካልተሳሳትኩ የሚኖረን ሴሽን ላይ ሶስተኛውን ምዕራፍ ነው የምናየው። ሶስተኛው ምዕራፍ አዳዲስ መፍትሄዎች የመፍትሄ ሀሳቦች ያቀረብኩበት ምዕራፍ ነው። በጣም ብዙ እንዲተች የምፈልገው ምዕራፍ እና በዛም ብዙ እንዲነበብ የምፈልገው ምዕራፍ እሱ ነው ከዶክመንት ውስጥ። ስለዚህ አብረውን ከቆዩ እና ለሶስተኛው ክፍል ከተመለሱ እሱን እናቀርባለን ብዬ ተስፋ አድርጋለሁኝ። ቪዲዮውን ደግሞ እስካሁን ቆይቶ ያየ የሰው ካለ ወዶታል ማለት ነው። ስለዚህ ለሌሎች ሰዎች እንዲደርስ ሼር ማድረጉን ላይክ ማድረጉን እንዳይረሳ በድጋሚ ለማስታወስ ነው። ሰዎች ቴንክ ዩ ያስ በሚቀጥለው ክፍል እንገናኛለን። እሺ ገና